አልፈልጋችሁም እንዴ በቃ እሷን ወሰዷት አትድረስብኝ ግን የምሬን ነው የምላችሁ ስራዬ ላይ ከመጣችሁ ሌላ ሰው ነው ይራችሁ እንደ ቤተሰብም ማቋወራን እና ታዲያ እየገባክ አይደለም እየተመለስክ አይደለም ነገሮችን ለመፍታት እየሞከርክ አይደለም ምን እናደርግ ከዚህ በላይ ትዳራችንን መበጥበጥ ነው ይፈልጋል ምንም ራስሽ እኮ ነሽ እኔ እኮ አይወልሽ እኔ ከኔ ጋር የሚያነካከው ነገር እውነቱን ስለተናገረ ነው ግርም መፍታት የማትችል ከሆነ ተነሱጣ በቃ ሂድ ምን ተሰራ እወጣላችኋለሁ እወጣላችሁ ግን እናንተ በጣም ባለጌዎች ናችሁ እሺ ኧረ እኔ መጠየቅ ባለብኝ እጠይቃችኋለሁ ምንም እንትን የለውም እኮ በጣም አሳፋሪዎች ናቸው ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ እንግዲህ ዛሬ ደግሞ ሰሞኑን ከባድ ሁኔታ ነው ያሳለፍኩ ያለሁት ይገባኛል እናንተ የምትሰጡኝ ሐሳቦች አሉ ግን ምንም ማድረግ አልችልም ማለት ምንም ማድረግ አልችልም ስላችሁ ራሴን ሳልጠብቅ ቀርቼ አይደለምና አሁን በባለፈው በሰራሁት የገጠመኝ ነገር አለ እንግዲህ ይሄን ኃይል በቀል ይደርስብኛል ብዬ አላሰብኩም ነበርና የቤቴን ችግር ፍታልኝ ብሎ ነው ምክንያቱም እነዛ ወንጀለኞች አብዛኞቹ ተይዟል ዋናዎቹ የሚባሉ ተይዟሉ በዚህ ልክ ቤተሰብ ወደ ቤቴ ድረስ ገብቶ እንደዚህ በቀል ነገር ቤቴ ላይ ይሰራሉ ብዬ ስላላሰብኩ ነው ራሴን ለመጠበቅ በተቻለኝ አቅም እየሞከርኩ ነው እና ደግሞ የግድ ስለሆነብኝ ነው ሁሌም የህግ አካል ይዘን ስንሄድ ሰው ይፈራል ይጠራጠራል ስለዚህ እነዚያን ነገሮችን ስጋቶችን እንትን እንዳይል ነው ሰው ላይ እንዳይፈጠር በሚል ነው እነዚህ ነገሮች ምን እናደርገው እና ስለምክራችሁ በጣም ነው ማመሰግነው እኔ ግን ሁሌም ምላችሁ በተቻለኝ አቅም ራሴን ለመጠበቅ እየሞከርኩ ነው እና ዛሬ ላይ ቆሜ ያየሁት ራሴን ለማቋቋም በመኮርኩት ነገር ነውና እባካችሁ ይገባኛል ስጋታችሁ ግን ያው የሥራው ባህሪ ነው አንዳንዴ ሁሌ ህግ አካል ይዘን ስንሄድ ደስ አይልም የሚፈጠረው ነገርና የቤተሰብ ጉዳይ እስከሆነ ድረስ ደግሞ ቤት ድረስ የሚሰጡን ህግ እንዲፈታው ሳይሆን ራሳችን እንድንፈታው ስለሆነ ነው ለዛ ነው እንግዲህ ካጠፋው የሚቀርታ አሁን ደግሞ አሁንም የቤተሰብ ጉዳይ ይሄ ነገር ሊያልቅ አልቻለም እኔ ምን እንደማደርግ አላውቅም ሆነ ለመናገር የሚስቴና የሚስቴ ቤተሰቦች ምን እየፈለጉ እንደሆነ አላውቅም አሁን ደግሞ ማላቃቸው ማለቴ በተለይ ባለቤቷን አላውቅም እሷን እንኳን አቃታለሁ የደወለችልኝ የአጎቷ የባለቤቴ አጎት ሚስት ናት የደወለችልኝ ይሄን ነገር እንደ ቤተሰብ ቁጭ ብለን እናውራ ስለዚህ የተሻለ መፍትሄ ማምጣት እንችላለን እንነጋገር ብለውኝ ነው አሁን የደወሉልኝ እንግዲህ አሁን ወደ እነሱ ቤት ሄደን ደግሞ እነሱ ምንድነው የሚፈልጉት ምንስ ነው ማድረግ ነው የሚፈልጉት የሚለውን ነገር ደግሞ ጠይቀናቸው አውርተን ማስተካከል የምንችለው ነገር ካለ አስተካክለን ነገሮችን ለመፍታት እንሞክራለን ካልሆነ ደግሞ እንግዲህ ምንም ማድረግ አልችልም ቀጣው መሄድ ወዳለብኝ መንገድ እንሄዳለን ማለት ነው አብሮነታቸው አይለየን እስከመጨረሻ ድረስ እነዚህን ስራዎች እኛ የምንሰራው ሰው እንዲማርበት ወንጀለኞች እንዲጋለጡ ነውና እባካችሁ ላይክ ሼር ያደረጋችሁ እይታ እንዲያገኝ ተባበሩ ምንም እይታ ያገኝ አይደለም ሰው ጋር እየደረሰ አይደለምና ትብብራችሁ አይለየን ለቀጣይ ስራዎቻችን ደግሞ ሐሳብ አስተያየታችሁ በጣም ነው የሚጠቅመው ስለዚህ ኮሜንት ሴክሽን ላይ ሐሳባችሁን እያስቀመጣችሁ ሌላው በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላለሁ እስቲ እንግዲህ አሁን ወደዛ ምን ይሆናል ሰፈር አካባቢ ነኝ ያለው ልደውልላትና ወጣ ተቀበለኝ ከዛ የሚሆነው እንግዲህ አብረን እናያለን አለን ሰፈር ዳርሼ ነበር ቤታችሁ ጠፋኝ እሺ ደስ ይለኛል እመጣለሁ ብላኛለች አብረን ነች ሱራቀኝ ከመጣው ስለቆየው ነው መሰለኝ ጥሩ ነው እና ቤት ብቻሽን ነሽ እንዴ
አረ ጌታቸው አለ ጌች እንግዳ ይፈልጋል ሰላም ነው እግዚአብሔር ይመስገን ሰላም ነው በኃይሉ ጌች አረ አጉዷ ነው የምርሽ ነው እንዴት አልተዋወቅንም ታዲያ አዎ ያኔ ነው ፕሮግራሙ ጊዜ ያልነበርኩም ሰው ብቻ ስለነበረሽ ያልተዋወቅነው ኦኬ ብቻ ለዛ ይሆናል ግን ይሄን ያህል ጊዜ አስቸጋሪ ነው ማለት ያው ሌላ ቦታ በሌላ ጉዳይ ተገናኝተን ምናምን ቢሆን ራሱ እኮ ያለመታወቂ አስቸጋሪ ነው እንግዲህ ይሄ ሰላም ድክመት ነው እሺ ተወቃሽ እነሱ ናቸው የኔዋም ናት እሷም ተወቃሽ ናት ግን ስለተዋወቁ በጣም ደስ ብሎኛል እኔም እንደዛው በጣም አሪፍ እና ታውሊ ደህና ነሽ አለን ይመስገን ስራ እግዚአብሔር ይመስገን ደህና ነህ እኔማ ደህና ነኝ ተጠፋፋን ስለ ሰላም ጉዳይ ልናወራክ ነበር እሺ እስቲ እንግዲህ አዲስ ነገር መጀመሪያ እንግዳ ሻይ ቡና በይው አረ ይደርሳል የእውነት ይደርሳል አመሰግናለሁ ነገር እኮ አይ ችግር የለም ይደርሳል ያው ቤተሰብ አይደል ይደርሳል እሺ ማለቴ ምናልባት እናንተ ጋር አዲስ ነገር ካለ በሚል ነው ግን እንዴት መሰላችሁ ብዙ ነገር ሞክረናል ግን ምንም መፍትሄ ሊያመጣ አልቻለም እስቲ እናንተ ጋር አሁንም የመጣው አዲስ ነገር ምናልባት ካለ እድል መስጠቱን ማየቱ ጥሩ ነው በሚል ነው ስለዚህ የምታወሩኝ ነገር እንትን በሉና ነገም ምናልባት ማታውቁት ነገር ኖሮ ሊሆን ይችላል ወይንም ደግሞ ሰምታችሁም ሊሆን ይችላል አላውቅም ግን ያለውን ነገር እስቲ ከናንተ ለስማና ደግሞ ያለው እኔ ጋር ያለውንም እናወራለን እስቲ እኛ እንደ ቤተሰብ ሰላም ብታወርዱና አንድ ላይ መኖር ብትጀምሩ ደስተኛ ነን የጥላችሁንም መንስኤ ሰምተናል እና እሷም ያው አስረድታናለች ያው ያንተ ስራ ነው ችግር የሚፈጠረው እና አንተ ለመቶ ፍቃደኛ አይደለህም እሱን እኮ ደጋግሜ ነግሬያለሁ ለሷም ነግሬያለሁ ለእናቷም ሌሎችም እኮ መተው ያናገሩኝ አሉ አጎቷም ያጎቷ ልጅም ነበረ ሌሎችም እና ይሄ ስራ መጀመሪያ እኮ ሲጀመር እዚህ ተዳሩ ስትገባ ታውቃለች ይሄንን ስራ እንደምሰራ አምና ተቀብላ ነው አሁን ከኋላ የትኛውም ስራ እኮ ይመስለኛል ጌች እንግዲህ አንተም ስራ ላይ ያለ አይደል በስራ ዓለም ብዙ ገጠመኞች አሉ በጣም ብዙ ጣውረዶች አሉ አይደል እነዚህ ነገሮች እኮ ታቻችሎ ነው እንጂ መከይደው ስራ አቁምና ስራ ምረጥ ወይ እኔ ምረጥ ይባላል ይቅርታ አድርግልኝ እኔ አላቅም ያንተ እውነት ነው አይ በስራ ያው ከስራ ተወጥቶ እኮ ኑሮም ከባድ ነው ግን የተሻለ አማራጭ መፍጠር የሚቻል ከሆነ ለተዳሩ ለእናንተም ኑሮ እንግዲህ አማራጮችን መውሰድ የተሻለ ነው እሷ ደግሞ ያንን ካልፈለገች በግልጽ ቁጭ ብላችሁ ተነጋግራችሁ ያለውን ነገር መፍታቱ የተሻለ ይመስለኛል እሱማ ትክክል ናችሁ እኮ እኔ ግን ተረጋግታ እንድታወራኝ በጣም ብዙ ነገር ሞክሬ ነበር ግን በተለይ ደግሞ አጎቷ ምናልባት ታውቁት ነው አላውቅም ታደለ ልክ ነው አውርታችሁ ይሆናል እኮ አዎ ታደለ በጣም ብዙ ነገር ነው ያወራነው በጣም ብዙ ነገር ማለት ነው ግን እሱ ምን እንደፈለገ አላውቅም ግን መላየት አለባችሁ ብሎ አንዱ ሲወስን የነበረ ሰው እሱ ነው ይሁሉ የቤተሰብ ጣልቃ ገብነት ባለበት ሁኔታ እኔ እና እሷ እንዴት ነው ተግባብተን ተለን የምንችለው እስቲ ንገሩ በርግጣው በተዳር ውስጥ እኮ ሶስተኛ አካል አያስፈልግም እናንተ ራሳችሁ ቁጭ ብላችሁ ተነጋግራችሁ መግባባት መቻል አለባችሁ ግን ደግሞ አንዳንድ ጊዜ ልጆችን ዋጋ የሚያስከፍል ተዳሩንም ዋጋ የሚያስከፍል ከሆነ ስራውን ማቆሙም የተሻለ አማራጭ ነው ብዬ ነው የምወስደው ለምን አንተ ወይ ስራውን አስተካክለን የምትቀጥልበትን መንገድ መውሰድ ነው ወይም ደግሞ ስራውን ማቆሙ የተሻለ ነው ብዬ ነው ማስበው እኔም ለምን ልጆቹም ከዚህ በፊት የደረሰባቸውን ነገር ታውቃለህ አንተም የደረሰብህን ነገር ታውቃለህ ነገም ይሄ ነገር መቀጠሉ አይቀርም ስለዚህ አስተካክላችሁ ብትቀጥሉ የተሻለ ነው ብዬ ነው ማስበው እኔ ትዳር ከመበተን አይሻልም እኔ እኮ መበተን ወይንም መለያየት የሚባለውን ፓርት ፈልጌ አይደለም ግን እንዴት እንደተረዳችሁኝ አላውቅም እውነቱን ስነግራችሁ ማለት ነው ለምን መሰለ ይሄን ነገር እኮ መሰራው ለሷም ለናንተም ለሁሉም ሰው ስል ነው ገብቷችኋል ማለት እነዚህ ወንጀለኞች ቢጋለጡ መጥፎ ስራ የሚሰሩ ሰዎች ቢጋለጡ ሰላም ነው የሚገኘው አይደለ ስለዚህ ይሄን ነገር እንዴት እሺ ፖሊሱኝ በሆነስ
እስቲ ነገር ነው ከባድ ነው መፍረድ በርግጥ እኮ ፖሊስ ሆኜ በሆነስ መሆኑ አይደለም አሁን ከባድ የሚያደርገው መሆኑ አይደለም ግን ስራው በሚሰራበት አይነት መንገድ ምናልባት ካንተም የሆነ ጉለት ሊኖር ይችላል አንዳንዴ ጥቅም ተፈልጎ የሆነ ከወንጀል ጋር መነካካቱ በራሱ እንትን ይላል ስራውን መስራቱ አይደለም ትልቁ ጉዳት ግን ስራውን በምን አይነት መልኩ ነው መስራው የሚለው ነገር ነው ትልቁ ጉዳት ቤተሰብም ጋር የሚመጣው እኮ አንተ ጋር ወይ የሆነ ጉለት ሲኖር ነው ወይ ከጥቅመኞች ጋር ህብረት ሲፈጠር ነው ስለዚህ ያንን ማስተካከል ካልተቻለ ግን ስራው ከሆነ ትልቁ ችግር ስራውን ማቆም አላቅም ማለት በርግጥ ይውል እኛ ስሰራ ብቻዬን አይደለም የስራ ባልደረቦች ያሉ የጋ አካላት አሉ እና ግን የዚህን እንትን በዋናነት ሞላል ኃላፊነት ወስደው ነኝ ምክንያቱም ምን የተፈጠረው ወንጀል የተፈጠረ ማን የፈጠረው ምክንያት ምናምን የሚለውን በዝርዝር ግን መርምሬ እንትን መለው እኔ ነኝ ስለዚህ የመጀመሪያው እንትን ስራው የሚፈልገኝ እኔን ነው እኔ ደግሞ በተቻለኝ አቅም ራሴን ለመጠበቅ እየሞከርኩ ነው እሷ ግን ይሄንን በተለይ ደግሞ ባለፈው ወቅት ላይ የተፈጠሩ ነገሮች እኔን ከመደገፍ አንፃር እሷ ሌላ ነገር ውስጥ ነው ምናል ትንገራቸው አላውቅም በቃኝ ብላኮ ከሀገር ለመውጣት ፓስፖርቱ ላይ ያዘጋጀች ናት ይሄንስ ታውቃላችሁ አያችሁ አሁን እሷ ይሄን እኔ እንዲያርጎኝ የሚለውን ብቻ ነው የነገረቻችሁ ማለት ነው ሱማ ወናታው እኮ ካንተ ጋር አሁን ነው ያወራን ያለነው አዎ ከሷ ጋር ግን እኔ በግልጽም ቢሆን ቁጭ ብዬ አላወራውም በሷ በኩል የሰማሁት ነው እና መጎዳዳቱ አስፈላጊ አይደለም እሷም የዚህን ያህል ከሀገር እስክትወጣ ልጆቹ እስኪሰቃዩ ድረስ ጭራሽ ጉዳት ሊደርስ አይገባም ስለዚህ መፍትሄ ነው የሚያስፈልገው መፍትሄ ላይ ቆማችሁ እንትን ማለት ነው መነጋገር ነው እንጃ እንዴት መሰላችሁ አሁን ያልኩ ይሄ ብቻ አይደለም ፓስፖርቱ ብቻ አይደለም ፍቺ ወረቀት ሁሉ ይዘመታለች እኔ ግን ቤቢን አልሰጥም ብያታለሁ ምክንያቱም ልጃችን እኛ ጋር ብቻ ነው ማደግ ያለበት እኔና እሷ ከተስማማን ነው እንጂ ልጃችን እንትን ለሰጣት የሚችለው እሷ ነገ ይዛብኝ ብትሄድስ አንድ አይኔ እኮ ነው ቤቢ አይደለ እሱን ይዛብኝ ብትሄድስ ፍቺ ወረቀት አመጣች ታይ ብዬ ለማረጋጋት ሞከር አሻፈረኝ ስትል ቀደድኩት ያንን ነገር ቀድሜ ስለማልፈልገው አይ ልጅ እኮ የጋራ ነው እንጂ ግል አይደለም ያንተም የሷም አይደለም ልጅ እኮ እሷ ግን ልጄ ነው የምትለው ስለዚህ እኔ ልጃችንን መጀመሪያም እኮ አብሮ ለማሳደግ በጣም ብዙ ነገር ሞክሬያለሁ እናቴን እንኳን ሽማግሌ አርጌ ይዤጃለሁ እሷ ግን አሻፈረኝ ነው ስትለኝ ነበር እኔ አሁንም የመጣሁት እኮ የተሻለ መፍትሄ ካለ በሚል ነው እንጂ ስራውን አቁሙ የምትሉ ከሆነ ይቅርታ አድርጉልኝ እኔ በዚህ ሐሳብ ልስማማ አልችልም አንዳንዴ ነገሮችን በትህትና ማየቱ ጥሩ አይመስልም እኮ አሁንም ከዛ አንፃር ነው እንጂ እኮ መጀመሪያውንም አልመጣም ማለት እችላለሁ እኮ ወይን ጉዳይ እኮ ዘግቼዋለሁ ማለት እችል ነበር ትዳር ውስጥ ግጭት ይፈጠራል አዎ እንኳን የሰው ልጅ እግርና እግርም ይቀጫል አይደል ግጭ እኛ ሳንጣላ ያደርንበት ቀን የለም ነበር ግን ያው ከመበታተን ከመለያየት ተነጋግረን ነው የምንፈታው ችግራችን እናንተም ላይ ያለው እንደዚህ አላቆምም አምባገነንነት ከመፍጠር ተስማምቶ መኖር ይሻላል እኔ አምባገነንነት ወይም ኃይል የፈጠርኩ ወይም የተጠቀምኩ አይደለም ስራውን ማቆም እንደማልችልና ያ ነገር ከተስማማ ደግሞ አገዛለሁ ከጎን ነኝ ምትል አይነት ከሆነ አብረን ህይወታችን መቀጠል እንደምንችል ነው እኔ ነገርኩት ለሁሉም ይሄን አልነገረችም እንዲህ ማለቴ ነግራኛለች እና ታዲያ አይ በርግጥ እኮ እሷም ጋር ጥፋት የለም ማለት አይደለም አንደኛ ሳትነጋገሩ ውሳኔ ላይ ሳትደርሱ መጥሪያ እስከማምጣት ድረስ መድረስ የለባትም እሷ ትዳር ቀልድ አይደለም አዎ ቀልድ አይደለም መክፈል ይጠይቃል አስበ ይሄ ሁሉ ነገር እኮ ሄደችው እኔ ሳላቅ ነው እኔ እዚህ ጋር ያለውን የስራውን ነገር ለማስተካከል የቤቢን ነገር ለማስተካከል በመሯሯጥበት ሰዓት ነው እሷ ፓስፖርት ማውጣት ፍቺ ወረቀት ማጻፍ ሁሉ ነገር ውስጥ የገባችው እና እናግራታለን እሷ ነው ግን ያው መጀመሪያ ካንተ መስማት የፈለግናቸው ነገሮች ስላሉ ያው እሷ የምትለው ስራውን ያቁምና ሌላ ስራ እንዲሰራ ነው የምትፈልገው ለምን አደጋ ውስጥ እንገባለን
አደጋ ውስጥ ወይንም ኃላፊነት ሳትወስድ የሚሰራ ስራ አለ እስቲ ንገረኝ። ሆኖም ሳለ ግን ልዩነት አለው። ለምሳሌ ልክ ነው ልዩነት ይኖረዋል። ከዚህ በፊት የተፈጠረውን ነገር ታውቃለህ? አዎ በደንብ ለልጅም አደጋ ነው ለራስም አደጋ ነው። ግን አሁን የዛን የደህንነት ጉዳይ በተሻለ መንገድ አጠናክሬያለሁ። ስለዚህ አሁን የሚያሳስብ ነገር የለም ያለ አይመስለኝም ሳይሆን የለም። ስለዚህ ይሄንን ለምን ከሷ ጋር ተነጋገሩ? እሷ ሲጀመር እኮ መች ትሰማለች? ቀድማ የራሷን አቤቱታን የምታቀርበው ሰው መደማመጥ ሲችል ነው። አሁን እንደኔና እንደናንተ ቁጭ ብለን ማውራት ስንችል አይ ተስተካክሏል የሚባለው እኮ ነገሩ የተፈተው ችግሩ የተፈተው ትዳር ሰላም ሆኖ ሁሉ ነገር ተስተካክሎ እንትን ሲል ነው ችግር ተፈቷል የሚባለው። አንተ ችግር ተፈቷል እያልክ ነው፣ እሷ ግን ከፍተኛ ስጋት ውስጥ ነው ያለችው። ስለዚህ እኛም እንደ ቤተሰብም ቢሆን እኮ ኃላፊነት አለብን እሷን መጠበቅ። አዎ አለበት። ስለዚህ ወደ ስምምነት መምጣት አለባቸው። ስምምነት ማትመጡ ከሆነ ግን ያለው አማራጭ የመጨረሻው አማራጭ የሚሆነው መጥፎ ነገር ነው የሚሆነው። መጥፎ ነገር ማለት እኔ እኮ እዚህ ነገር ወይ ውሳኔ ወይንም ዞር በልኝ የሚለው ውሳኔው ለምንትን የደረስኩት እኮ በጣም ብዙ ነገር ታግሻለሁ። ምናልባት እኮ እኔ አሁን እንደምረዳው ከሆነ አብዛኛውን የራሷን ሳይድ ይዛ ነው የተናገረቻችሁ ወይንም ለእናንተ ያስረዳችሁ። ሷን ሰባለችሁ ነው እኔ ላይ ወደዚህ እንትን እያላችሁ ያለች ጫናን እንደመፍጠር ነው እኔ የምቆጥረው። ማንም ጫና የፈጠረብኝ የለም እኮ አይ እንደዛ ተስማሙና ታረቁ አትበታተኑ። ይሄ እንዳይሆን እኮ እኔ በጣም ብዙ ነገር ሞክሬያለሁ። በጣም ብዙ ነገር እናቴን እኮ ሽማግሌ አድርጌ እጄ እግሯ ስር ወድቄያለሁ። ምንድነው ያለችኝ? አይሆንም እኮ ነው ያለችኝ። አጎታ ምንድነው ያለው? በቃ ተለያዩ እኮ ነው ሲል ነበር። እናቷም ልጄ እንደዚህ ተጎርታ እንደዚህ እንትን ከሰው ተራ ወጣ ምናምን ብቻ ብዙ ነገር አሉ። እኔ ሳልተጎዳውም እንዴ የግድ ወንድ ልጅ እኮ አይናገርም። ምኑንም በውስጡ ነው አይደለም ይዘው አረልጌች ታውቀዋለህ አይደለ? ነው መጎዳቱ ይኖራል እኮ ግን ታጋሽ መሆን አስፈላጊ ነው። እኔ ግን አንድ ያልገባኝ ነገር አንተ ጨርሼ ነው የመጣሁት እስካልክ ድረስ እኛ ጋር መነጋገሩ ለምንድን ነው ያስፈልገው ነው እኮ ሳብሊናት እናውራ ስትለኝ ነው እንጂ እኔ ታረች እሷ ናት እናውራ ያለችኝ። ያው እኛ አይናችንም እያየ ከሚለያዩ ልጃቸውም ከሚሳቀቅ ካላባት ካለናት ከሚያድግ ተነጋግራችሁ ችግራችሁን ብትፈቱትና አንድ ላይ ብትሆኑ በሚለው ነው ቀና በማሰብ ነው የጠራነው። ሲጀምር ከባድ እኮ ነው ነገሩ። እንዴት ነው የሚፈታው? እናንተ ራሳችሁ እያወሳሰባችሁ እንዴት ተደርጎ ነው የሚፈታው ነው እያወሳሰባችሁት ነገሮችን እያሰራችሁ ነው እየሄዳችሁ ያላችሁት እናንተ ራሳችሁ ማለት ነው። ቢያንስ እኮ ሰው አብሮ ለመኖር ችግሮችን ለማቅለል ለመፍታት ይሄዳል። የእናንተ ችግር ደግሞ ቀላል የሆነ ችግር ነው። በትዳር ውስጥ ሊፈጠር የሚችል ነገር ግን ሊፈታ የሚችል ነገር ይሄ እኮ ሲጀምር ሽማግሌ የሚያስፈልገው ሶስተኛ አካል የሚያስፈልገው ነገር አይደለም። አዎ አይደለም። እዚህም መድረስ አይገባም ነበር። መድረስ አይገባውም። ቤተሰብም ጋር መድረስ የለበትም። ይሄ እናንተ የምትፈቱት ነው። በስራ ያለ ጉዳይ ነው። ይሄ ለኔ ከባድ ነው ብዬ አላስብም። ይሄ በቀላሉ መፈታት የሚችል ነገር ነው። ለምን እንደዚህ እንደምታገኑት አላውቅም። እዚህ ነገር ውስጥ የተደበቀ ነገር መሀላችሁ ላይ ይኖራል። እንጃ እኔ አለ ብዬ አላስብም። ግን እዚህ ነገር ውስጥ እኮ እሷ ናት መጀመሪያ ላይ መረጋጋት አልቻለችም። ምንም የምትሰማ ጉዳይ አልነበረችም። በጣም ብዙ ነገር ነው የለመንኳት። እናቴ እኮ እግሯ ስር ወድቃለች። ምንድነው ያለችው? አልፈልግም እኮ ነው ያለችው። አንተ ከእናትህ በላይ ማን አለቀው? የፈለገ ሀገር ሽማግሌ ይዘህ ብትሄድ እናቴን ያለ ክብር ትሰጣቸዋለህ፣ ትወዳቸዋለህ። እኔ እኮ እናቴን ነው ይዤ ሄድኩት። እቤት አስጠርቼ ስንቴ ለማናገር ሞከርኩ። እናትየው ጋር ሄድኩ። ግን ተሰብስባ አይሆንም ናሻፈረን ነው ያሉት። እሷ መጀመሪያ ተረጋግታ እኔን ለመስማት ብትሞክር እናቴን ለመስማት ብትሞክር ኖሮ የሁሉ ነገር ውስጥ አይገባም። እንግዲህ እኔ እንደዚህ አይነት ባህሪ እንዳለባት አላውቅም እስከማውቀው ድረስ። ምናልባት እንግዲህ በጣም የተቸገረችው የጨነቃት ነገር ቢኖር ነው እንደዚህ አይነት ውሳኔ የምትወስነው እንጂ እንደዚህ ሰው ያለማክበር የግትርነት ባህሪ ከዚህ በፊት የለባትም። እኔም አዲስ ነው የሆነችብኝ በነገራችን ላይ። ይሄ ጉዳይ ሲገጥመኝ ነው እንደዚህ አይነት ነገር ባህሪ ያየሁበት። እንግዲህ ቤቢ እስከሚያደግ ድረስ ከዛ በፊት በነበረን ቆይታ እንደዚህ አይነት አልነበረችም።
ግን ይሄን ያህል የምትቀያየርበት ምክንያት አልነበረም። ምናልባት እሺ የቤቢ መታገት ይሆናል። ያ ከተገኘ በኋላ እኮ ግን ለመረጋጋት አልሞከረችም። በዛው ነው የቀጠለችው። አንተ ልክ ነኝ ብለህ ታስባለህ? ይኸውላችሁ እኔ ሰው ነኝ። ሰውንም አይሳሳት የለም። ግን እሷ የምትለው ነገር ለኔ ስተት አይደለም። ስራውን አቁም የምትለኝ ነገር ለኔ ተገቢ አይደለም። እንዳልኩ ፈለገች ለምን አታቆምላትም አንተ ስራው? ትዳር ውስጥ እኮ ብዙ የሚታው ነገር አለ። እሱ ልክ ናቸው። ቀልድ ቃቃ ጨዋታ ነው እንዴ? ኖ ትዳርማ እኔ ቀልድ ነው እያልኩ አይደለም። ሌላ ስራ የመስራት አቅም የለም። ኖ እኔ ያቅም ጉዳይ አይደለም። እኔ የገንዘብ ችግር ምናምን ኖሮብኝ ምናምን አይደለም። ግን ይሄን ስራ እኔ እናንተም እኮ እንዴት ነው ለሁሉም ሰው ሲባል እኮ ለማህበረሰቡ ሲባል እኮ የሚሰራ እኔ ማለቴ አቁም እንደምትሉኝ ባቅ ኖሮ ነው ለመናገር አልመጣም ነበር። እኔ የተሻለ የሚልህን አስተማማ ነው እኮ ያለ መስማት ጉዳይ አይደለም። ይኸውልሽ ቃል ነው፣ ኃላፊነት ነው። ቃል ከልጅ ይበልጣል፣ ከትዳር ይበልጣል። ቃል ከባድ ነው። እኔ እያልኳቸው ያለሁት አሁን ከዚህ በኋላ ባለው ስራዬ የደህንነት ጉዳይ አያሳስበኝም። ስለዚህ መተው አልችልም ነው? ስራውን መተው አልችልም። እሷ ደግሞ ይሄንን ነገር እሺ ብላ ከአጠገቤ ሆና ለማገዝ ፍቃደኛ ሆና ከሆነ ጥሩ። ግን በእኔ እርግጠኛ ነኝ የምነግራችሁ በዛ ፍቃደኛ አትሆንም። እኔ አሁን ጭራ እንትኑ የለኝም በቃ ምክንያቱም በጣም ሰው በሚያስፈልገኝ ሰዓት ነበር ሌላ ሰው ሆነችብኝ። እኔ ማላውቀውን ሰው ሆነችብኝ። እሱ አባቶን እንጃ ሌላ ሰው አድርጎ ቢሆን ኖሮ እሺ ኢትስ ኦኬ ባዳ ነው ትላለህ። አንተ ከሷ ጋር ፍላጎት የለም። እሱ እኮ አበቃ ማለት አበቃ ነው። እኔ እንዴት ምንም ባልናገራችሁ ደስ ይለኝ ነበር። ግን ይሄ ነገር ከተፈጠረ በኋላ በእያንዳንዱ እርምጃ ግን እየሄደች እየቀደመች እንቅፋት እንደምትሆንብኝ ታውቃላችሁ። እንደዚህ አይባልም። እያደረገች ያለችውን ነገር እኮ ነው የምነግራችሁ። እሱን ታውቃላችሁ። ትዳር ውስጥ ግጭት ይፈጠራል ብለናል ቀደም። እሱ ልክ ነሽ። ግን እሺ አሁን ስራው ምን አደረገ? እኔ ስራውን እንዳቆም ከፈለገ ኮንፈርት አልተሰማትም እኮ ያለች እንደዛ ሊሰማት ይችላል። ግን ስራዬ ላይ እንቅፋት መሆን ነበረባት ወይ ነው? ሲጀምር እኔ እንደተረዳሁት እኮ አንተ አሁን ለእርቅ አይደለም በቃ ለጸብ ነው የመጣው እንጂ እኔ ጸብ ምናምን አይደለም። አበቃ እያልክ እኮ እኔም እኮ እያናገርኳቸው ነው። እርቅ የሚሆነው ማለት እርቅ እንዴት ነው የሚሆነው እኮ አበቃ እያልክ ነው። እንድትስማሙ ነው። አንተ ግን ይሄንን አድርጌያለሁ ለማለት ያህል ነው እንጂ የመለያየቱን ውሳኔ አይጨርሰከዋል ማለት ነው አንተ ራስህ። ስለዚህ መምጣት አይጠበቅም። ያንን እኮ ቀድማ ያንተን ያለችው እሷ ናት። መጀመሪያ ታይ ብዬ ሐሳብ ለማስቀየር ሞከርኩ፣ ለመታገስ ሞከርኩ። ግን ምንም እኔ እኮ በቃ ነው ያልኩት እንጂ እስከ ፍርድ ቤት ሂጄ ማዘዣ ወጥቼ ፍቺ ወረቀት ይዤ አልመጣሁም። ይሁሉ ሰበት ነው እንደዚህ አይነት ውሳኔ የሚወስነው። እሱን እኮ እሺ ብዬ ምናልባት ካለችበት ስሜት አንፃር ነው ብዬ ሁኔታ አንፃር ነው ብዬ ለመቀበል እንትን አልኩ። አይሆንም ብዬ ወረቀቱን ቀደድኩ። እሷን ለማረጋጋት ሞከርኩ። በቃ መተው ነው እኮ አይደል? ሌላ የህይወት መንገድ የለም። እሱ ብቻ ነው የሚሰራው። በጣም ብዙ መንገዶች አሉ። ግን አንደኛ ፈልገሽው ሁለተኛ ትልቅ ኃላፊነት ተጥሎብሽ መሰሪው ስራና ማንኛውንም ወይ ህይወትሽን ለማስቀጠል ብለሽ መሰሪው ስራ እንዳደለም። ስለዚህ ትዳርህን ልጅህንም ሲያሳጣ አልተውም ብለህ ትገፋበታለህ። የሚያሳጣኝ ምክንያት የለም እኮ። ይሄው ልትለያዩ አይደል እንዴ? እኔ እንደዚህ አይነት ነገሮች መግባት ፈልጌ አይደለም። በቃ እሷን እናውራ ስላለችኝ እንጂ በተረጋጋ ሁኔታ እንድናወራ ስለፈለኩ ነው። እነዛም እናትዮም እየሰሙኝ አልነበረም፣ አጎታም እየሰማኝ አልነበረም።
ወንድም ተብየውም ደግሞ ያጎት ልጅ የተባለው ምን እንዳደረገብኝ ላሳያችሁ ይችላል ከፈለገ ቆይ አንተ የተለየ ስራ ነው እንደምትሰራው ምን ነው በጣም አካበድክ ከሌላው የወጣ ስራ ነው የምትሰራው ምን ማለት ነው ይኸውልሽ እኔ ማንም ሰው በስራዬ እንዲመጣ አልፈልግም ምናልባት እናንተ በፈለጋችሁት መንገድ ልትረዱት የትኛው ስራ ነው መስራውን ማታውቂያለሽ እኮ መናገር አይጠበቅም አይ እንደዚህ ጫፍ የሚያስነካ ስራ እኛ እናቅም ስትሰራ እኔ ግን ወድጄ ፈልጌው ታደና ይሻላል እኔ ፈልጌው መስራው ሁለት ወዶ አይቻልም አንዱ መምረጥ ነው እኮ እሷም መረጠች እኔ መረጥኩ እኮ ስለዚህ ትለያያለ ነው ጥሩ ነው ቀጥልበት ብላችሁኝ አይደለም እኮ በጣም ተስገረም ተረጋግቶ ማውራቱ የተሻለ ይመስለኛል በጣም ነው የምታስገርሙት እንዴት ምን የሚያስገርም ነገር አለ ላይ የሆነ የልጅ ጫወታ ያደረጋችሁት ነው ወስነናል ጨርሰናል እንደዚህ ነው ደስ አይልም እንደዚህ አይነት ነገር እኔ ከእናንተ ጋር እንደዚህ አይነት ነገር መነጋገር አልፈልግም እኔ እንድትሉኝ አልፈቅድም ስለዚህ እሷ የመረጠችው መረጠች እኔ መምረጥ ያለብኝ መረጥ ይሄ እንደዚህ ምርጫ ውስጥ እንዳንገባ ደጋግሜ ነግሬያታለሁ ስለዚህ አይሆንም ሀገር የምታስተዳድር አረኩኩ በጣም ካለኔ ስራው አይመራም እኔ በወጣ ስራው ይቆማል አይነት ነገር አረኩ ይቅርታ አድርግልኝና ሰብሪ እኔና አንቺ በእንደዚህ መልኩ ባናወራ ደስ ይለኛል አይ ሳስበው ትዳርን የምፈልገው አይመስለኝም አንተም ማለት የሚፈልግ ሰው ይተዋል ብዙ ነገር ትቶ ይኖራል አሁን ለምንድነው በሷ በኩል ብቻ ሆናችሁ እያያችሁ ያላችሁት ነገሩኝ እስቲ አንተ የተለየ ስራ ነው የምትሰራው ያለሽ የተለየ ስራ አይደለም ግን ስራዬን ወደዋለሁ አከብረዋለሁ እፈልገዋለሁ ስለዚህ ይሄ ነው የሆነ ነገር በለው ጌታቸው እንዴት ተብለን እኮ እንደምናወራ ራሱ እኮ ግራ ነው የሚገባው እሺ እሷ ኖራ ቢሆን ኖሮ ለነገሩ እና ቤተሰቦቿን ስታይሳሙ እንትን ነው የሚታያት ቀድሞ መጫው ነው ቀድሞ መለፍለፍ ነው የሚታያት አንድ ቀን እኮ እኔን ተረጋግተ ለማውራት ምናምን ፈቃደኛ አይደለችም አውርታችሁ አስተካክሉ ለምትሉት ነገር እንኳን ሬዲ አይደለችም በዚህ ሁኔታ እንዴት ነው የምትይውቀው እኮ ነገርኝ ታረማዩን ነገር ያቀርባችሁ እንዴት ነው ንግባባ ሰላም አትፈልግም ነው መታረቅ አትፈልግም እንዴት ይሁን ነው የምትለው እስቲ አንተ የመፍትሄ ሐሳብ አቀርብልን እኔ ጋር እኮ ይኸውልሽ አይ እንደዚህ ሆነ የምትለውን ነገር ንገረንና ስራው አይቆም ግን ትዳሬን እንደዚህ አስተካክዬ ቀጥልበታለሁ የምትለውን ነገር ንገረን እስቲ እኔ እሷ አሁን እንደውም በፊት ላይ ትንሽ ይሻል ነበር አሁን ጭራሽ ደግሞ ለስራ እንቅፋት እየሆነች ስትመጣ የባሰ ከሷ ጋር መሆኑ አልፈልግም ስለዚህ እኛ እንዴት እሷ ቆይ አይደለም አዳምጠኝ ባለፈው ምንድነው ያደረገችኝ እሷ ለፍርድ ቤት መረጃ እንዲሆናት ብላ ትዳር ላይ ተደረበ ልጅን በዚህ ሁኔታ ያሳደግም ብላ የሆኑ ሴቶችን አዘጋጀች ሴቶቹ ምንድነው ያደረጉት የተቸገረው ነገር አለ ልናናገር እንፈልጋለን አሉ እኔ የምር መስሎኝ እስራኤልን እንደወትሮ ለመስራት ይልኩ እነን ስታቃላችሁ እናቃለን ሰምተናል ስለዚህ ካንቺ ጋር እየተመካከረች ነው ያደረገችው ማለት ነው አይ እንደዛ ማለት ሳይሆን እንደዛ ማለት ነው ለኔ ካወቅሽው ቢያንስ ለማስቆም አልሞከርሽም አይደል እየሰማ ነው አይደል እኔ አላቅም አሁን ይሄ ጉዳይ ለኔ አዲስ ነው እና እኮ እየተመካከረ ጭንቀቷን እንደማንኛውም ሰው ታካፍለኝ እና አይደለም ጭንቀት ማማከር ማለትና ይሄን ነገር ማስደረግ ምን ማለት ነው እና አይደለም እንዴ ያርጋችሁ ነው የምታስቆመው እኮ እንደዚህ ያርጋችሁ ነው ወይ አረጋታችሁ ነው ነገር በለው እንዴ እኮ ነገር ይውስቲ አሁን ስላደረጋችሁት ነገር ነገር ይውስቲ ይሄው እሱን እንኳን አያውቅም አይደለ እንዴት ወዴት እንደሚወሰን አሁን እሱን በሚናገረው እሷ የምትሰራው ስራ ትክክል አይደለም ይሄው እሷ ባለቤት እንደዚህ አይነት ነገር ውስጥ መግባት የለብሽም ለምን እንደዚህ አይነት ነገር ውስጥ ትገቢያለሽ እንዴ ምንድነው የምትፈልጉት ቆይ ታደረጋችሁት እንዴት ነው እንደዚህ የሚደረገው ንገሪው ምን እንታያለሽ ምን እንዳደረጋችሁ ንገሪው
ጭራሽ የራስን ትዳር በጥብጠኝ እኔን ትዳር ልበጠብጥ ነው አይውልሽ ይሄ ከኔ ጋር የሚያገ እንደዚህ ትያለሽ አንቺ ሲሰራሽው ስራ ገባው ነገረችኝ ሰማው በቃ ከዛ ፈቀድሽላት ምንድነው የፈቀድኩላት ይሄንን ነገር እንድታደርግ ነው ለማስቆም ያደርግ ነው ብላ ነው ያወራችኝ በቃ እና ማስቆም ያልነበረብሽም አንቺ ታሪ ዛሬ ለምን ጠራሽ ይሄን ሁሉ ነገር ካስደረግሽ ካንቺ አይጠበቅም እኮ እንደዚህ አይነት ስራ እንዴት እንደዚህ ታደርጊያለሽ እሱ ሚለን ሰምተ ካንተ ደግሞ አሁን እኔ መናገር ጀመር ጂም ከኔ ተደበቀሽ ብዙ ስራ እየሰራሽ ነው እንዴት ምንድነው ደስ የሚለኝ ትዳራችንን መበጥበጥ ነው ይፈልግ ምንም ራስሽ እኮ ነሽ እኔ እኮ አይወልሽ እኔ ከኔ ጋር የሚያነካከው ነገር እውነቱን ስለተናገረ ነው እኮ መልሽለት ለሱ እንደዚህ እንደዛ ላረግ ነው አለችኝ ዝም ብዬ ነው የሰማሁት በቃ ዝም ብዬ ነው የሰማሁት ምንም እንደዚህ አርጊ እንደዛ አታድርጊ አልኳት ነው ለምን ማስቆም እኮ ትችያለሽ አይደለ መከልከል ነበረብሽ እኮ እንደዚህ አይነት ስራ ሰራ መከልከል ነበረብሽ አንቺ ሲጀምር ከሱ ጋር ለምን እንደዚህ ትነጋገሪያለሽ የራስሽን ጥፋት ለመደበቅ ነው የራስሽን ጥፋት ለመደበቅ ካንቺ እኮ አይጠበቅም እንደዚህ አይነት ስራ አንቺ ማስታረቅ ነው የሚጠበቅብሽ እንጂ መሀል ገብተሽ ሌላ ስራ መስራት ተገቢ አይደለም እንዴት እኮ ተናገሪ ለምን ዝም ትያለሽ መጀመሪያ እኮ ማስቆም ትችያለሽ አይደል እዚህ ነገር ውስጥ ሳንገባ ለምን ሲጀምር እንደዚህ ያደርጋች ከዛስ ምን ማገጠም ምናምን ብላችሁ ፍርድ ቤት ለመሄድ ባይሉ ሆነን ረሳችሁ እንዴ ተናገሪ እንጂ ለምን አትሄድም ወይ አንተ በቃ ተነስተህ ሌላ ጊዜ እናወራለን ምንድነው ሌላ ጊዜ ምን አሁን ደግሞ እሱ ይሄን ነገር ስላወቀብሽ ነው ሲጀመርኩ የጠራሽኝ አንቺ ነሽ አይደል እንድትታረቁ ነው እንደዚህ አይነት ሴራ እየሰራችሁ እንዴት ነው እኔ አላውቅም እና ለምን ይቅርታ አድርግልኝ ጌች እኔ በዚህ መልኩ መሆኑን አላውቅም ከጀርባ ሴራ እያሴራችሁ ነው እንዴ እንደተታረቁ ማስታረቅ የማይነበረባችሁ እኮ ይሄንን ስራ ሳሰሩ ነው አንቺ ማስታረቅ የነበረብሽ መጥራት የነበረብሽ ይሄንን ስራ ሳሰሪ ነው ይሄንን ስራ ከሰራሽ በኋላ ግን እንዴት ብለሽ ነው የምታስታርቂው ይሄው እኮ እዚህ ጋርም ያንቺ ለካስ እኔን ተደብቀሽ እንትን የምትያቸው ነገሮች አሉ ማለት ነው እኔ እኮ ይኸውልሽ እኔ አላውቅም ምን ብላሽ እንደሆነ አላውቅም እሱ የእናንተ ጉዳይ ነው ግን በእንደዚህ መልኩ እኔ ይቅርታ አድርግልኝና እኔ ከዚህ ቤተሰብ ጋር እኔ ግንኙነቴ ቢቆም ደስ ይለኛል በሰላም ሌላ ነገር ውስጥ ቅድም ብላል በቃ አላስፈላጊ ነገር ውስጥ ልንገባ ነው በዚህ አይነት ሂዱታሽ በቃ ውጣ ይኸውልሽ እንደዚህ አይባል ሌላ ጊዜ ነው ይኸውልሽ እንግዳ እኮ ክብር አለው እንዴት ነው እንደዚህ የምትናገሪው ከየት ያመጣሽው ባህሪ ነው ቆይ አንቺ እንደዚህ አይነት ባህሪ ስለዚህ ይኸውልሽ እኔ አላውቅም ይቅርታ አድርግልኝ ጌች እንደዚህ አይነት ነገር የት ነው የምንወጣው የት ነው የምንወጣው ለምንድን ነው የምንወጣው አይደለም ሆነሽ ነው ግን እንደዚህ አይነት ባህሪ ከመጀመሩ ያመጣሽው ነው ከየት ነው ያመጣሽው እንደዚህ አይነት ባህሪ ና ብለሽኝ ነው አይደል እንዴ እግዚአብሔር እኮ ነው ይኸውልሽ እኔ ቤት አለኝ የኮራ የደራ ቤት አለኝ እኮ ቤት የለህም ያለክ የለም እና ታዲያ ምንድን ራስሽ ና ብለሽኝ አይደለም ራስሽ እንደዛ አይደለም ራስሽ ና አልሽኝ መጣሁ አሁን ደግሞ ውጣ ምንድነው ይሄ ሁሉ አሁን ሴራችሁ እንትን ስላለ ነው አሁን ተውት እኔ እና እሷ መነጋገር ባለብን መንገድ እኔ እና እሷ እንነጋገራለን ግን ወደ እናንተ ጉዳይ እንመለስና መፍትሄ ላይ ከደረስን መፍትሄ ላይ እንድረስ መፍትሄ ላይ ማንደርስ ከሆነ ግን ቋይተን እናንተ የምትወስኑትን ነገር ወስኑ እሺ አንተ ምንድነው የምትለኝ እስቲ መፍትሄ የምትለውን ነገር አንተም በለኝ በቃ ስራውን አቁምላት እንዴት ነው ስራውን ማቆመው እንዴ እስቲ አንተ እኔን እንኳን ማየት አትችልም እኔው ከመንግስት ቤት ወጥቼ የራሴን ስራ እየሰራው ነው ጥሩ ኑሮ እየኖርኩ ነው እሱ ያንተ እንትን ሊሆን ይችላል እኔ አሁን ይልሽ የጥቅም ጉዳይ ወይም የማገኘው ገቢ ጉዳይ አይደለም እዚህ ጋር ኃላፊነት የሚባል ነገር አለ በጣም የሚጠብቁኝ ሰዎች አሉ ብዙ የሚጠብቁኝ ኃላፊነቶች አሉ እንጂ የገንዘብ ጉዳይ ወይ የገቢ ጉዳይ አይደለም እኮ እኔ እኮ እናቴ መኪና ልግዛልህ ብላኛለች እኮ አይደል ግን አልፈለግም ብዬ ነው እዚህ ጋር የገንዘብ ጉዳይ አይደለም እኮ እንዴ እንደ አንተም በኔ ቦታ አድርገው ይሆን ስለዚህ የሚመጡልን እድሎች ምገፋው አንተ ነው ማለት ነው ይኸውልሽ እኔ መግፋት አይደለም እኔ የምርጫ የመምረጥ ጉዳይ ነው እንጂ የመግፋት ጉዳይ አይደለም እስቲ አንተም በኔ ቦታ ሆነ አየሁት እኮ አንተም በሷን በኩል ሆኜ ነገሮችን ለመረዳት እየሞከርኩ ነው ግን የምትጨበጡ አይደላችሁ
እኔ ማለት እስካሁን ያው እንደ ቤተሰብ እናውራ በሚል ነው እንጂ በጣም የሚያልፉ ቃላቶችን እየተናገራችሁ ነው። እንደ ቤተሰብም አቆራን እና ታዲያ እየገባክ አይደለም እየተመለስክ አይደለም ነገሮችን ለመፍታት እየሞከርክ አይደለም ምን እናደርግ ከዚህ በላይ እኮ ታዲያ አለ አሁንም እኮ እኔ ሲጀመርኩ የራሴ ውሳኔ ወስኜ ትቼ ነበርኩ እናንተ ናችሁ አይደል የመጣችሁት አሁን ደግሞ መታችሁ ምን አድርግ ነው የምትሉኝ እኔ እስራኤል ልስራበት እዚህ ጋር እሷ እንቅፋት ሆነብኛለች እናንተ ደግሞ በዚህ ሰዓት እኮ ስንት ስራ መስራት የምችል ሰው ነኝ እዚህ ጋር ደግሞ እናናግር ብላችሁ ጊዜ ታቃጥሉብኛለች ምንድነው ቆይ ለመነጋገርም ጊዜ የለም ያንተ ጊዜ ወርቅ ነው ከወርቅም በላይ ነው ከዛም በላይ ነው እሱ ለውጥ እኮ እናንተ ማየት አይተበቅባችሁም እኔ ጋር ያለውን ለውጥ እኔ ጋር ያለውን ነገር እኔ ካወቅኩት እናንተ አወቃችሁ አላወቃችሁ ጉዳይ አይደለም እንዴ ምንድነው የምትሉት ቆይ እናንተ ቆይ ምንድነው የምትፈልጉት የሆነ ነገር በለው ምንድን ሜዳ አይቀርም እኔ እዚህ አልኖርም ወይ እዚህ አንተ አልከርምም እኮ ሄድ ምንድነው ሜዳ አይቀርም እኮ ስለዚህ ጊዜ ባከነ ያልከረለ ሄደ መስራት ነው አሁን አይደለም አሁን ይሁሉ አንቺ እንደዚህ የሚያስብልሽ በሰራሹ ስራ ነው አይደለ እኔ ችግር የለውም ትቼዋለሁ እኔ ባይሎ ስለሆንኩ ግን አልፌዋለሁ እኔ አንድ ነገር ልንገራችሁ ከዚህ በኋላ ግን ይወላችሁ አላስፈላጊ ነገር ውስጥ መትገቡ ከሆነ እርምጃ የከፋ ነው የሚሆነው እነን እኔ አስረግጬ ነው ማግራችሁ ልታሳስረን ነው ማሳሰር አይደለም ግን ማስቆም ግድ ስለሚለኝ ያስቆማቸዋለሁ ያስፈራራህን ነው ማለት ነው እኛንም ምንም ምንም ማባስ አይደለም ያስፈራራቸው አይደለም ማደርገውንና መሆን ያለበትን እየነገርኳቸው ያለው እንደውም በቃ ተለያዩ አንተ ብለህን እኮ አይደለም ማተግባቡ ከሆነ ተለያዩ አንተ ብለህን እሱ አንተ ብለህን አይደለም እኔ እኮ ሲጀመር በራሴ ወሰንኩትና አሁን እናንተ ናችሁ ገብታችሁ እየበጠበጣችሁኝ ያላችሁ ጊዜ የምታቃጥሉት አው ስራዬን እንዳልሰራ እያደረጋችሁ ያላችሁ ሰማው አይደለ እኮ ምንድነው የምትፈልጉት እኔ እኮ ምንም ብልግና አይደለም እኮ ምንድነው የምትፈልጉት ይኸው አይደለም እሷ የምትፈልጉ ከሆነ ውሰዷት በቃ ውሰዷት ወሬት ነው አላቅላችሁም በቃ የሷ ጉዳይ አይደለም ያሳስባችሁ ውሰዷት ቤተሰብ አላት እኮ እሷም ቢሆን ይሁን እናንተም ቤተሰብ ናችሁ አይደል ማንኛውም ሰው ተዳሪም ብላ እንጂ እኮ ታውቃለህ አቅሟን የመስራት አቅሟን ከሰው ጋር የመግባባት ምንም ነገር ሊኖር ታውቃለህ አንተም እሱን አውቃለሁ ስለዚህ ይኸውላችሁ የሷ ጉዳይ የሚያሳስባችሁ ከሆነ ውሰዷት በቃ እኔ ምንም አልፈልግም አትድረሱብኝ እንዴ አልፈልጋችሁም እንዴ በቃ እሷን ውሰዷት አትድረሱብኝ ግን የምሬን ነው የምላችሁ እስራኤል ላይ ከመጣችሁ ሌላ ሰው ነኝ በቃ አንተ እንደውም እኔ እንደተረዳሁት አንተ ባለጌ ነህ ለሷ ራሱ ስነ ስርዓት ያዝልኝ ምንም ስነ ስርዓት አይደለም አይ ባለጌ ምናምን እንድትለኝ አልፈቅድልም ሰማኛለህ ይኸውልህ ምናልባት ቤቴ ስለመጣ ምናምን በጣም አስፈራራህን ምን ልታመጣ ነው ማመጣው ነው እኮ ማን እንደሆንኩና አቅሜን እኮ በደንብ ታውቃላችሁ ሁላችሁም ታውቃላችሁ እኮ አይደለም እናንተ የሷ ቤተሰቦች ቀርቶ ሌላውም ሰው በደንብ ያቀኛል ስለዚህ ይኸውልህ እሷ ለሷ ምናንስ ይመስላል እኔ እነሱ ጉዳይ አይደለም እኔ ብቻ አትድረሱብኝ እንቅፋት እንዳትሆኑብኝ ነው በቃ አንተ ነህ እንቅፋት ይኸውልሽ እኔ ከእናንተ ጋር በእንደዚህ መልኩ ባላወራ ደስ ይለኝ ነበር ግን ሌላ ነገር ውስጥ እንድገባ እየገፋፋችሁኝ ነው ምንድነው ሌላ ነገር እስኪ ምንድነው ሌላ ነገር ተገፋፍተህ የምትገባው በምንድነው እኔ እሱ ከዚህ በላይ እና መሳደብ መፍታለሽ አንተ ስትሳደብ ማንን የሰደብኩ እኔ እኮ የብልግና ንግግር አይደለም እኔ ለማስቆም እየሞከርኩ ስለዚህ ይኸውልህ አትድረሱብኝ በቃ አትድረሱ ነው ምን ቀላል አማርኛ እንዴ ምነግራችሁ ለምን ታስፈራራናለህ ምንም ማስፈራራት አይደለም ራስን ብትገድብ የተሻለ ነው ምንም ማስፈራራት አይደለም ትግስታችን አልካውን በኋላ እና ምን ልታደርጉ በቃ እኔ ማድረግ ያለብኝ ምን አውቀዋለሁ ለዳመኮረን ለናወራህ ሞከረን ከዚህ በኋላ ምን እናደርግሽኛ እኔ አድርጉኛልኩ በቃ ሲጀምር አትመለሰም አንተ እኮ እኔ አድርጉኛልኩ አትመለሰም እሱ የኔ ጉዳይ ነው አይመለከታችሁም እኮ እኔ በቃ እሷን ከፈለጋችሁ ውሰዷት እኔ ስራዬን አርፌ ልስራበት እንቅፋት አትሆኑብኝ እንወስዳታለን በቃ አንተ ማትደረስባት ካሁን በኋላ ማን ይደረስ አሁንም እኮ እኔ እኮ አሁን በሰላማዊ ለተጎዳታ ይገባል እኔ ማን ነው የጎዳት ራሷ ነች የራሷን እንትን ሁሉ ችግር ውስጥ የከተተችው ከኔ ጋር የሚያገናኘው ነገር የለም በቃ አትድረሱብኝ እንዴ ምንድነው የምትሉት ቆይ ሌላ እሺ የምትዩ ነገር አለ የምትፈልጉት ነገር አለ ሌላ እኮ ሰው እንዲያወራ ትፈቅዳለህ ራስ በራስ መንገድ እየሄድክ እሺ አውሩኝ የምትለው ነገር አለ እኮ ንገረኝ
ይኸውላችሁ ድንጋይ ላይ ውሃ እንደማፍሰስ ነው። እንዴት አድርጌ ነው ማወራው? ስነ ስርዓት ያዝ፣ ስነ ስርዓት ያዝ። ልትሳደበኝ አትችልም። የፈለገ ወገኗ ምናምን ማንም ልትሆን ትችላለህ። እኔ እሱ አይመለከተኝም፣ ግን መስደብ አትችልም። መጀመሪያ እስቲ እና እሷን በደንብ መርምሯት። እኔ ላይ እንትን ከማለታችሁ በፊት አላቆምም ስራ እያልኩ እኮ እና አላቆምም ስራ አቆመ። ካንቺ ጋር ጨርሻለሁ። አንቺ ያን ነገር ያን ስራ ያሰርሽ ነገ አትመለሽም። አንድ ላይ በሆነ ራሱ አትመለሽም። እስቲ ንገረኝ። እኔ ባንቺ ትዳር ላይ እስቲ መለሰልኝ። በእናንተ ትዳር ላይ እንዲባረግ ደስ ይላችኋል እኮ ንገረኝ። አሁን አስፈራራ ምናምን የምትሉ ነገሮች ከመግባታችሁ በፊት መጀመሪያ ራሳችሁን ለምን እንደማትጠይቁት? ለምን ዝም ትላላችሁ? ስለራሳቸው ጉዳይ አውሩ። ስለራስ ትዳር አውራ። የኛን ጥፋት ሰርታ ሊሆን ይችላል። እሱን እኔ እሷን በመቀጣበት መንገድ እቀጣታለሁ። እሷን ለምን አይመለከትም? የራስህን ትዳር ማዳን ያልቻልክ ሰውዬ ስለ ሰው ትዳር ማውራት አትችልም። ይኸውልህ ይሄንን እኔ እኮ አይደለም ማውራት፣ እራሷ በገዛ አፏ እኮ ነው የነገረችኝ አይደል? ምን እንደሰራችብህ አንተ ሳታውቅ እኔ እኮ አንድ እስቲ እንቀየር ቦታና ሁለታችሁ እኔ ያን ሴራ ባደርግ እሷ ነች እኮ ሐሳቡን ያመጣችሁ። እኔ ምን አደረኩ? ግን አንቺ አላስቆምሻትም አይደል እንዴ? አልሰማ ካለችኝስ እና እሺ አይደለም ይሄ ነገር ውስጥ ከመግባቷ በፊት እኔ ልታሳውቂኝ አይገባ? ደግሞ ለሱ ለምን ነገርሽው ብላ ሌላ ጥል አየ መጀመሪያ እናንተ ናችሁ ችግር ያለባችሁ። ችግራችሁን እራሳችሁ ፍቱ። እኔ ጋር ግን አትድረሱ። በቃ እኔ መጀመሪያ ራሳችሁ የቤተሰብ ችግራችሁን እንትን ሳትሉ እኔ ጋር አትነካኩ። እኔ ህይወት ውስጥ አትምጡ። ስራዬ ውስጥም አትግቡ። የመረን ይሄ የመጨረሻ ቃሌን ነው የምነግራችሁ። ስራዬ ውስጥ ከዚህ በኋላ እንቅፋት ሆናለሁ ብትሉ በጠብጣለሁ፣ ሰላሜን እነሳለሁ ብትሉ የመረን ነው የምላችሁ። በጣም ነው መከፋባችሁ። ጥሩ ነው እንግዲህ ማን እንደሚከፋ እናያለን። እሱን ችግር የለም እንተያያለን እኮ ምንም እንትን ጉዳይ አይደለም። ሲጀምር ለተዳረ መሆን ያልቻልክ ለሀገር ለወገን ለምናምን እጠቅማለሁ ብለህ ማውራት አይደለም። እሱን አንተ አትነግረኝም። በምን መልኩ መስራት እንዳለብኝ ማገልገል እንዳለብኝ አንተ አትነግረኝም። ምንም ከዚህ ነው የሚጀምረው፣ ከቤት ነው የሚጀምረው። ህዝብን ማገልገል ሀገርን ማገልገል ከቤት ነው የሚጀምረው። ቤቱን ማስተካከል ያልቻለ ሰው ደግሞ ሀገሩን ሊያስተካክል ቤቴን ደግሞ ነው ያረለም ቤቴን ነው ያረለም ያፈረስኩት። ይሄ ነገር እንዳይፈጠር በጣም ብዙ ነገር የታገልኩ ሰው ነው። እሷ የራሷን ብቻ ስለነገረቻችሁ ነው። እናንተ ለነገር አልፈርድባችሁም፣ ዘመድ አይደላችሁ። እኔ ግን የፈለገ 1000 ዘመድ ቢኖራችሁ ብትሆኑ እኔ ጉዳይ አይደለም። አልፈልግም ብላ ያ ሁሉ ነገር ውስጥ የገባችሁ እሷ ናት። እኔ አትድረሱብኝ በቃ በቃ አትድረሱብኝ። ሰምኛለሽ? ምን አይነት ሰው ነገር አንተ? ምን አይነት ቅሌታም ሰው ነው? ስነ ስርዓት ያዥ። ልትሰድብኝ አይደለም አይደል? እዚህ የጠራሽ ልትነጋገር አትችልም፣ ሰው ልትረዳ አትችልም። የራስን ብቻ ተናግረ መሄድ ነው የምትፈልገው? እንዳንቺ ማድረግ አለብኝ? በሰው ውስጥ አልፌ ምንም ያደረኩት ነገር የለም። አወራችኝ ጨርሰን። ምንድን አንቺ እኮ አሁን ደግሞ ያደረግሽውን ነገር ተስማማ ስንል እኮ አልፈልግም የምትለው አንተ ነህ። እና ለመስማማትና የማስደረግ ምንድነው አይደል? አስገድደን አስታርቃ ስራዬን አልለቅም አልክ እኮ አልለቅም። መስራዬ ማንም እንዲመጣ አልፈልግም። በቃ እሷ ደግሞ እንድትሰራ አልፈልግም። ካልፈለገች የራሷ ጉዳይ ነው። የራሷ ምርጫ መምረጥ ትችላለች። ወይ መርጣለች አይደል? በቃ እኛ እናናግረው ብለን አይደል? በዛም ደግሞ ይሄንን እንዳለ ምንም አትለው። እኔ እኮ የማይገባኝ ነገር ካንተም ብሶ እኮ የምትጮው ነገር እኮ ነው እየገረመኝ። እና ታዲያ ምን ልሸልማችሁ ለዚህ ስራችሁ? እንዴ ያንተን ችግር እንፍታ ብለን እንጂ ስራተን ነው ስንኛ። ይኸውላችሁ መጀመሪያ ይሄ ነገር ችግሩ ከተባባሰ በኋላ እሷ ላይ ያለኝ ጥላቻ እየባሰ ከሄደ በኋላ ነው አመተሽ ምታ ጥላቻ እና ስራዬ ላይ እንቅፋት እየሆነች እያስደበደበችኝ ሌላ ጥፋት እንድሰራ እያደረገችኝ ታዲያ ደባልኛ እናቅ አንተ ነው የምትለው። አላምንሽም። የሚያስተበድበ በስራ የተገናኘ አይደለም። አላምንሽም። ምን እራሱ ተናገረ እኮ እኔ እኮ ግራም ይገባኝ። እኔ ያኔ የትውውቅ ጊዜም ማቃችሁ ትንሽ ቤተሰቦች ናችሁ። አሁን ከየት ነው የችግር ጊዜ እኔ ላይ እንትን ለማለት ስል ተፈልፍላችሁ የምትወጡት? ከየት ነው የምትመጡት? ኧረ አነጋገረን አስተካከል። አንተ በጣም ባለጌ ሰው ነህ። ስነ ስርዓት ያዥ። አዎ እና ያኔ ያልነበራችሁ አሁን ከየት ነው የመጣችሁት? እንዴት አንተ ሲጀምር ለሰው ለንግግር እንኳን ስርዓት አይኖርህ። ምን አይደለም እኔ ትልቅ ስራ ነው የምሰራው የምትል እንትኑን ነው የነገርኳችሁ እኮ። አሁን ነው ቤተሰብነታችሁ የሚታየው ወይ?
ከዚህ በፊት እኔና እሱ ብዙ ነገር አሳልፈናል ያን ያልነበራቸው አሁን እሱ እኛ እኮ ሲጀምር እንደ ቤተሰብ እኮ አይደለም የሁለታችሁንም ችግር እኩል እንፍታ ብለን ነው አንተን እንድንነጋገር የጠራነ ግን ምትሉኝ ነገር ምንድነው አንቺ ምታደርጊው ለሄዳ አይቀርም እኮ ግን በጣም ይወለች በቃ ችግርን መፍታት የማትችል ከሆነ ተነሱጣ በቃ ሂድ ምን ተሰራ እወጣላችኋለሁ እወጣላችሁ ግን እናንተ በጣም ባለጌዎች ናችሁ እሺ እኔ እነን ነገራችሁ ራሳችሁ ናችሁ ባለጌ የችግር ጊዜ ተፈልፍላችሁ እሷ መጣ እንዲያረገን ይችላል በቃ ተነሱጣ እወጣላችኋለሁ ምንም ይቀር ማን የተሻለ ቤት ነው እንጂ ያለኝ እኮ እኔ ሲጀመር ላውራ እኮ ሲጀመር ላውራ ብለሽ የጠራሽኝ አንቺ ነሽ አይደል በጣም አሳፋሪሽ ናችሁ ኧረ እኔ መጠየቅ ባለብኝ እጠይቃችኋለሁ ምንም እንትን የለውም እኮ በጣም አሳፋሪሽ ናችሁ መረጋጋት ነው የሚሻለው ምኑን ልረጋጋ እነዚህ ቤተሰብ ጋር ላሰረፋል እሺ ምን ላድርግ ስትረጋጋ ነው ነገሮችን ማስተካከል የምትችለው ለማሰብ እኮ መረጋጋት ያስፈልጋል ውድ ተመልካቾች በጣም ይፈርሳ እንግዲህ እንደምታዩት ይሄ ቤተሰብ ለካኒ ምን እንደሚፈልግ አላውቅም ምን እንደሚፈልግ አላውቅም እንዴ አሁን በችግራችሁ ነፍታ ብሎ ታሩን አሁን ደግሞ እንደዚህ አይነት ነገር ለምንድን ነው የሚያደርገው እኔ አላውቅም ወይንም ደግሞ በመለኝ ካለብኝ ይችላል በጣም ይፈርታ እስካሁን ለነበረው በጣም ነው